ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ረቡዕ መጋቢት 16 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በአማራ ክልል እየተካሄደ ያለው ግጭትና የጸጥታ መታወክ በክልሉ ከፍተኛ የብልጽግና ፓርቲ አመራሮች ላይ ከፍተኛ የፖለቲካና የደህንነት ስጋት መፍጠሩን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። በተለይም ቀደም ሲል በትውልድ ስፍራቸውና በገጠር ወረዳዎች ይወዳደሩ የነበሩ ከፍተኛ አመራሮች አሁን ላይ ግን ምርጫቸውን ወደ ተከለሉ ትልልቅ ከተሞች እያዞሩ መሆኑን የክልሉን ነባራዊ ሁኔታ ቁልጭ አድርጎ የሚያሳይ ሆነዋል። ይህ የአመራሮቹ የውድድር ስፍራ ለውጥ በዋናነት ደህንነት ላይ ያተኮረ መሆኑን የቅርብ መረጃዎች የሚያመላክቱ ሲሆን ቀደም ሲል በነበራቸው ተቀባይነትና በትውልድ ስፍራ ትስስራቸው ድምፅ ያገኙ የነበሩ አመራሮች አሁን ላይ ግን ያንን ጥቁር አስፋልት ተሻግረው ወደ ገጠሩ ለመግባት አለመቻላቸው ትልቅ የፖለቲካ ኪሳራ ተደርጎ እየተወሰደ ነው። ለዚህም እንደ ማሳያ የሚጠቀሱት ከፍተኛ አመራሮች ዝርዝር የሁኔታውን አሳሳቢነት ያረጋግጣል። ላብነት ያህል አቶ ተመስገን ጥሩነህ ቀደም ሲል በቢቸና ወርቅ ተወዳድረው የነበረ ቢሆንም አሁን ግን ምርጫቸውን ወደ ክልሉ ርዕሰ መዲና ባህር ዳር ከተማ ማዞራቸው ተሰምተዋል። በተመሳሳይ ሁኔታ አቶ አረጋ ከበደም የቀድሞ የምርጫ ወረዳቸው ደብረ ወርቅ የነበረ ቢሆንም አሁን ላይ እርሳቸውን እንደ አቶ ተመስገን ሁሉ ባህር ዳር ይሻለኛል በማለት ወደ ከተማ መጠጋትን መርጠዋል። ሌላኛው ከፍተኛ አመራር አቶ አገኘው ተሻገር ደግሞ በአለፋ ጣቁሳ ወረዳ ይወዳደሩ የነበረ ቢሆንም አሁን ወደ ጎንደር ዙሪያ ወይ ወደ ከተማዋ ለመጠጋት ማቀዳቸውን ተገልጿል። ይህ የአመራሮቹ ሽሽት ዋነኛ ምክንያት የክልሉ 90 በመቶ የሚሆነው የገጠር ወረዳ በፋኖ ኃይሎች ቁጥጥር ስር ወይም ከፍተኛ ተጽዕኖ ስር መውደቁ እንደሆነ ይነገራል። አመራሮቹ ወደ ትውልድ ስፍራቸው ሄደው ለመወዳደር ቀርቶም ያለ ከፍተኛ ወታደራዊ አጃቢ በሰላም ተንቀሳቅሰው መመለስ የማይችሉበት ደረጃ ላይ መድረሱ ሁኔታውን እጅግ ውስብስብ ያደርገዋል። በመሆኑም የመንግስት መዋቅርና የሰራዊት ጥበቃ ባለባቸው ጥቂት ከተሞች ባህር ዳር፣ ጎንደር፣ ደሴና ደብረ ብርሃን ብቻ ተወስኖ መቅረት የግድ ሆኗል። ይህ ሁኔታ አገዛዙ የክልሉን ሰፊ የቆዳ ስፋት መቆጣጠር እንደማይችል በተዘዋዋሪ ያመነበት መሆኑን የሚያመላክት ሲሆን በክልሉ ያለው የኃይል ሚዛን መለወጥ በመንግስት የፖለቲካ እንቅስቃሴ ላይ ትልቅ እንቅፋት ፈጥረዋል። የፋኖ ኃይሎች በአብዛኛው የገጠር ክፍሎች መዋቅራቸውን በማጠናከራቸው የብልጽግና አመራሮች ከህዝቡ ጋር ያላቸው ግንኙነት በከተማ ቅጥሮች ብቻ ተወስነዋል። ይህ የከተማ ደሴት ፖለቲካ አመራሮቹ ከገጠሩ ማህበረሰብ ጋር ያላቸውን ቁርኝት እያላላው መጥተዋል። በአጠቃላይ ሲታይ የከፍተኛ አመራሮቹ የምርጫ ክልል ለውጥ ተራ ፖለቲካዊ ውሳኔ ሳይሆን በክልሉ ያለውን ጥልቅ የጸጥታ ቀውስና የመንግስት የቁጥጥር መላላት የሚያሳይ ግልጽ ማሳያ ነው። ጥቁር አስፋልቱን ተሻግሮ ገጠር መግባት አለመቻል በመንግስትና በህዝብ መካከል ያለውን ሰፊ ክፍተት ከማሳየቱም በላይ ቀጣዩ ምርጫ ምን ያህል ፈታኝ ሊሆን እንደሚችልና የመንግስት መዋቅር ከዋና ዋና ከተሞች ውጭ ያለውን ተቀባይነት እያጣ መምጣቱን ያረጋግጣል። የሱዳን ባለስልጣናት ኢትዮጵያ በኩርሙክ ላይ ለተሰነዘረው የአማጽያን ጥቃት ድጋፍ እያደረገች ነው ሲሉ ከሰሱ። የሱዳን ባለስልጣናት የኢትዮጵያ መንግስት በስትራቴጂካዊቷ የድንበር ከተማ ኩርሙክ በብሉ ናይል ግዛት የምትገኝ ላይ ለተሰነዘረው የአማጽያን ጥቃት ምቹ ሁኔታዎችን በመፍጠር ረድተዋል ሲሉ መክሰሳቸውን የሱዳን ትሪቡን ዘገባ አመላክተዋል። የመገናኛ ብዙሃኑ የጠቀሰው የሱዳኑ መንግስት ባለስልጣን እንደገለጹት ኢትዮጵያ ከፈጣን ድጋፍ ሰጪ ኃይሎች RSF እና ከሱዳን ህዝባዊ ነጻነት ንቅናቄ የሰሜን SPLM-N ጋር ግንኙነት ያላቸው ታጣቂዎች በግዛቷ በኩል እንዲንቀሳቀሱ በመፍቀድ ጥቃቱን በገንዘብና በሐሳብ ደግፋለች ሲሉ ወንጅለዋል። ምንጩ አክለውም የጦር ተሽከርካሪዎች በኢትዮጵያ በኩል ከአሶሳ ተነስተው ጥቃቱን ከመሰንዘራቸው በፊት ወደ ድንበር አካባቢዎች መጓዛቸውን ገልጸዋል። በኩርሙክ ዙሪያ የሚደረገው ውጊያ ተባብሶ የቀጠለ ሲሆን በተለያዩ ግንባሮች ግጭቶች መከሰታቸው ተዘግበዋል። ይህ ክስ የቀረበው ኢትዮጵያ ከሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል ውስጥ ከRSF ጋር ግንኙነት ላላቸው ታጣቂዎች የስልጠና ካምፕ እያዘጋጀች ነው በማለት ሮይተርስ በየካቲት ወር ካወጣው ዘገባ በኋላ ነው። የሱዳን ባለስልጣናት ከዚህ ቀደም ተመሳሳይ ክሶቹን ሲያቀርቡ የቆዩ ሲሆን በተለይም በየካቲት ወር መጀመሪያ ላይ በኩርሙክ ወረዳ ደይም ማንሱር ላይ ጥቃት በሚሰነዘርበት ወቅት የRSF እና የSPLM ታጣቂዎች በኢትዮጵያ በኩል ወደ ብሉ ናይል መግባታቸውን ተናግረው ነበር። አዲስ አበባ እስካሁን ለቀረቡት የቅርብ ጊዜ ክሶች ምላሽ አልሰጠችም።
የአማራ ተወላጅ የሆኑ ወታደራዊ አዛዦች በህቡ በተደራጀ ቡድን ተገደሉ። በኦሮሚያ ክልል ከተሰማራው የአገዛዙ ወታደራዊ ኃይል መካከል በማዕከላዊ እዝ የአማራ ተወላጅ የሆኑ 10 የሬጅመንት አዛዦች፣ 3 ምክትል የሬጅመንት አዛዦች፣ 5 የሻምበል አዛዦች ሲገደሉ ገዳዩ ቡድን በህቡ የተደራጀ በዛው በእዙ ውስጥ የሚገኝና በእዙ አዛዦች የሚመራ ነው ብለዋል ወታደራዊ ምንጮቹ። በሌፍተናንት ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ በኦሮሚያ ክልል የተለያዩ አካባቢዎች ተሰማርቶ ይገኛል። እዙ በክልሉ ስምሪት ከተሰጠው ቀን ጀምሮ በሚካሄዱ ውጊያዎች በርካታ ወታደሮቹ ያለቁበት ሲሆን በርካቶችን ደግሞ የኦሮሚያ ክልል መንግስት አስገድሎበታል ተብለዋል። በክልሉ ከማዕከላዊ እዝ በተጨማሪ ማዘዣውን ነቀምቴ ኩምሳም ወረዳ ቤተ መንግስት ውስጥ ያደረገው በሜጀር ጀነራል አማረ ባህታ የሚመራው ምዕራብ እዝ የሚገኝ ሲሆን ከእዙ 1/3 የሚሆነው ኃይል ከነሙሉ ትጥቁ ከድቶ ወደ ኦሮሚያ ልዩ ኃይል መቀላቀሉን ከወታደራዊ ምንጮቹ ለማረጋገጥ ተችሏል። የማዕከላዊ እዝ ዋና አዛዥ ሌፍተናንት ጀነራል ዘውድ በላይ ከሁሉም የእዙ ክፍሎች ከተውጣጡ ታክቲካልና ኦፕሬሽናል አመራሮች ጋር የእዙን ግዳጅ አፈጻጸም በተመለከተ ከየካቲት መጨረሻዎቹና መጋቢት መጀመሪያዎች ቀናት ጀምሮ ባሉት 10 ተከታታይ ቀናት ግምገማ ማድረጋቸውን ታውቋል። በግምገማው የእዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብዱሮ ከድርን ጨምሮ የኮር አዛዥ ጀነራል መኮንኖችና ከከፍተኛ መኮንን እስከ ባለሌላ ማዕረግተኛ አዛዦች እንዲሁም በየደረጃው ያሉ የመካከለኛና የበታች አመራሮች የተገኙ ሲሆን በግምገማው መድረኩ የቀረቡ ሪፖርቶች እጅግ አስደንጋጭ ናቸው ብለዋል ምንጮቹ። በግምገማው መድረኩ ከቀረቡ ሪፖርቶች መካከል አንዱና ዋናው አስደንጋጭ ጉዳይ የአማራ ተወላጅ የሆኑ መካከለኛና የበታች ወታደራዊ አዛዦች ያለምንም ውጊያ ተገድለው እየተገኙ መሆናቸውን የሚያመላክት ነው። በሪፖርቱ እንደተገለጸው 10 የሬጅመንት አዛዦችና 3 ምክትል የሬጅመንት አዛዦች እንዲሁም 5 የሻምበል አዛዦች ያለምንም ውጊያ በሳንጃ ጭምር ተወግተው መገደላቸውንና በርካቶች ደግሞ ቆስለው በሕክምና ላይ እንደሚገኙ ተነግረዋል። ገዳዩ ቡድን በህቡ የተደራጀ መሆኑን የተገለጸ ሲሆን የእዙ አዛዦች ግን ገዳዩ አካል ማን እንደሆነና በማን እንደሚመራ በግምገማ መድረኩ እንዳይታወቅ አድበስብሰውት አልፈዋል ይላሉ። ከዚህ በተጨማሪ በእዙ ውስጥ ከፍተኛ የሰራዊት መክዳት እንዳለ በግምገማው መድረኩ የተገለጸ ሲሆን ሰራዊቱን እያስከዳ የሚገኘው አንዱና ዋናው የኦሮሚያ ክልል መንግስት መሆኑንም አክለው ገልጸዋል። በምዕራብ እዝ ስር የ67ኛ ክፍለ ጦር አዛዡ ኮሎኔል ገመቹ ዲባባ የምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምቴ ከተማ ባረፈበት ደሳለኝ ሆቴል የካቲት 30 2017 ዓ.ም ለመጋቢት አጥቢያ ሌሊት ህይወቱ አልፎ መገኘቱን በወቅቱ የዓይን እማኞችንና ወታደራዊ ምንጮችን ዋቢ በማድረግ መዘገባችን አይዘነጋም። በሞቃዲሾና በደቡብ ምዕራብ ግዛት መካከል ለሰሞኑን እየተባባሰ የመጣውን ፖለቲካዊ ውጥረት ተከትሎም የሶማሊያ የፌዴራል መንግስት ከግብጽ ያገኘውን የጦር መሳሪያ አልሸባብን ለመውጋት ከመጠቀም ይልቅ ለአካባቢው ታጣቂዎች አስተላልፈዋል ሲሉ የደቡብ ምዕራብ ግዛት ፓርላማው አፈጉባኤ ከሰዋል። የደቡብ ምዕራብ ግዛት ፓርላማ አፈጉባኤ አሊ ሰይድ ፊቂ መጋቢት 12 ቀን 2018 ዓ.ም ባወጡት መግለጫ ግብጽ ለሀገራዊ ደህንነት በሚል የሰጠቻቸው የጦር መሳሪያዎች በቡርሃካባ ወረዳ ለሚንቀሳቀሱ ታጣቂ ቡድኖች እንዲደርሱ ተደርገዋል ሲሉ ወንጅለዋል። እነዚህ መሳሪያዎች አልሸባብን ኢላማ ከማድረግ ይልቅ አሁን በእኛ አስተዳደር ላይ ጥቅም ላይ እየዋሉ ነው ያሉት አፈ ጉባኤው አገርን ለመከላከል የታሰቡ መሳሪያዎች በዚህ መንገድ ጥቅም ላይ ሲውሉ ውጥረትን ያባብሳሉ፣ ክፍፍልን ያስፋፋሉ፣ እንዲሁም የንጹሐንን ሕይወት ለአደጋ ያጋልጣሉ ሲሉ አክለዋል። ዶክተር ፊቂ መሳሪያዎቹ በበረራ እየተጓጓዙ በደቡብ ምዕራብ ግዛት ባለስልጣናት ላይ ለሚደረጉ ዘመቻዎች እየዋሉ መሆኑን የሚጠቁሙት በጣም አሳሳቢ ሪፖርቶች እንደደረሷቸው ገልጸው ሁኔታውን አስጨናቂ ሲሉ ገልጸውታል። ይህ ክስ የቀረበው በሶማሊያ ፌዴራል መንግስትና በደቡብ ምዕራብ ግዛት መካከል በክልላዊ ምርጫና አነጋጋሪ በሆኑ የህገ መንግስት ማሻሻያዎች ዙሪያ በተፈጠረው አለመግባባት ልዩነታቸው እየሰፋ በመጣበት ወቅት ነው። የደቡብ ምዕራብ ግዛት ፕሬዚዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሬን ቀደም ብለው ተመሳሳይ ስጋት እንዳለ ገልጸው የነበረ ሲሆን የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ መነሳቱን ተከትሎ የተገኙ አዳዲስ መሳሪያዎችን የፌዴራል ባለስልጣናት በእሳቸው አስተዳደር ላይ እየሰበቁ ነው ሲሉ ከሰዋል። የደቡብ ምዕራብ ግዛት የሀገር ውስጥ ደህንነት ሚኒስቴር በበኩሉ ባወጣው መግለጫ መነሻቸውን ከግብጽ ያደረጉ መሳሪያዎች ጽንፈኛ አስተሳሰብ ካላቸው ታጣቂዎች ጋር ግንኙነት ላላቸው ቡድኖች መተላለፋቸው ለሀገራዊ ደህንነት ከፍተኛ ስጋት ነው ብለዋል። ሚኒስቴሩ አክሎም ድርጊቱ የኢትዮጵያ ጦር ሰራዊት የሚገኝባቸውን አካባቢዎች ጨምሮ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሳም ስር ያሉ ኃይሎችን ኢላማ ሊያደርግ ይችላል ሲሉ ስጋታቸውን ገልጸዋል።
ትብብር ለኢትዮጵያ አንድነት ፓርቲ ግጭት ባለባቸው አካባቢዎች የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል አሳሰበን። ኢህአፓና እናት ፓርቲን ጨምሮ የአምስት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነት ፓርቲ ግጭት ባለባቸው አካባቢዎች የምርጫ እንቅስቃሴ ማድረግ አዳጋች መሆኑን አስታውቀዋል። ትብብሩ በወቅታዊ ጉዳዮች ላይ ባወጣው መግለጫ ከምርጫ በፊት በድርድር ፖለቲካዊ እልባት ማግኘት ያለባቸው ግጭቶች በመቀጠላቸው ለሰባተኛው ዙር ምርጫ አስቻይ ሁኔታ አለመፈጠሩን ገልጸዋል። በሁሉም የኢትዮጵያ አካባቢዎች ያሉ ግጭቶች በድርድር እንዲፈቱ በተደጋጋሚ ጥሪ ባቀርብም ምላሽ አላገኙም ያለው ፓርቲው የምርጫ እንቅስቃሴ ማድረግ የማይቻልበት ሁኔታ ተፈጥረዋል ብለዋል። ፓርቲው በምርጫው ለመሳተፍ አማራጭ ፖሊሲዎቹን ይዞ የቀረበ ቢሆንም ግጭት ባለባቸው አካባቢዎች በነጻነት ፖለቲካዊ እንቅስቃሴ ለማድረግ መቸገሩን ጠቁመዋል። በተለይ ከፍተኛ የጸጥታ ችግር ያለባቸው አማራ ክልል ሙሉ በሙሉ፣ በትግራይ ክልል ሙሉ በሙሉ፣ ከፊል ኦሮሚያ ከዋና ዋና ከተሞች ወጣ ባሉ አካባቢዎችና በቤኒሻንጉል ጉሙዝ መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይነት እጅግ አዳጋች ነው ብለዋል። ፓርቲው የምርጫ እንቅስቃሴ ለማድረግ አዳጋች ሆነውብኛል ያላቸውን አካባቢዎች ለይቶ ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁንም ጠቁመዋል። ፓርቲው አዳጋች ነው ላለው ሁኔታ እንደ ማሳያም ታጣቂዎች አወጥተውታል የተባለውን መግለጫ ተከትሎ በአማራ ክልል ከፍተኛ ጫና መፈጠሩን ገልጿል። በክልሉ ማዕከላዊ ጎንደር ዞንና በጎንደር ከተማ በአዘዞ ጸዳ ክፍለ ከተማ መጋቢት 12 ቀን 2018 ዓ.ም አጋጥመዋል የተባለው በውል ያልተገለጸ ክስተት በመራጩ በእጩዎችና በአስተባባሪዎች ላይ ያደረሰው ፍርሃት፣ ስነ ልቦናዊ ጫናና ተስፋ መቁረጥ በቂ ማሳያ ተደርጎ የሚወሰድ ነው ሲል ፓርቲው ስጋቱን ገልጸዋል። የአንድነትና ትብብር ፓርቲው የምርጫ እንቅስቃሴ ለማድረግ አስቻይ ሁኔታና የደህንነት ዋስትና ማጣት ምንጭ የሆኑ የጸጥታ ችግሮች ባሉባቸው አካባቢዎች ላይ ከመንቀሳቀስ እንደሚቆጠብ አስታውቀዋል። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቻችንን ደህንነት ዋስትና እስካላገኘን ድረስ በተጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን ሲል ፓርቲው አቋሙን ገልጸዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።